ካሌብ ቲናን ከቤት ውስጥ አባረራት። ቲናም እባክህን ከዚህ በኋላ ምንም አይነት ጥፋት አላጠፋም አልዋሽህም እያለች ትለማመጠዋለች። ካሌብ ግን ከዚህ በኋላ ካንቺ ጋር የምጨቃጨቅበትና አብሬ የምኖርበት ምንም አይነት ምክንያት የለኝም፣ እባክሽን በሰላም ከህይወቴም ከቤቴም ውጭልኝ ሲልም ያስጠነቅቃታል። እሱ ከትሁት ጋር አዲስ ህይወትና አዲስ ምዕራፍ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? የደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ቅንነት ለራስ ነው። ካሌብ እና ትሁት አዲስ ህይወት አዲስ ምዕራፍ ጀምረዋል እንግዲህ ማለት ነው። አባባም ይሄንን ነገር ለብዙ ጊዜ ሲፈልጉትና ሲመኙት የነበረ ስለሆነ አሁን እጅግ በጣም ደስተኛ ሆነዋል። ትሁትና ካሌብ አዲስ ሙሽሮች ሆነው ተከስተዋል። ኤዱም ሚዜ ሆናለች። ዳንኤልም ለካሌብ ሚዜ ሆኗል። አባባም በአባትነታቸው ተከብረው በደስታ ፈንጠዝጠዝ እያሉ ይገኛሉ። ይህንን ነገር ለብዙ ጊዜ ሲመኙትና ሲጓጉለት የነበረ ነገር ስለሆነ ዛሬ ላይ በዓይናቸው ተሳክቶ ስላዩት ከዚያ ሁሉ ስቃይና መከራ በኋላ የትሁትና የካሌብ ሰርግ እቤት ውስጥ ሊደገስ በመሆኑ በጣም ደስተኛ ናቸው። ቲና ይሄንን ነገር ምንም የምታውቀው ጉዳይ አልነበረም። ምክንያቱም እሷ ከቤት ውስጥ ወጥታ ነበረ። ከቤት ውስጥ በወጣችበት አጋጣሚ ትሁትና ካሌብ ልብሳቸውን ለባብሰው ተዘጋጅተው ፏፈሽ ብለው እንግዲህ እሷ ወደ ቤት ስትመጣ ይጠብቋታል ማለት ነው። ቲናም ደግሞ ይህንን ነገር ስታይ በጣም ትናደዳለች። እንዴት እንደዚህ ሊሆን ይችላል? እኔ ካንተ ብዙ ነገር የምፈልግ ሰው ነበርኩኝ። ይህንንም ነገር እያደረግኩኝ ያለሁትኝ አባትህ ከሞተ በኋላ ንብረቱ በአንተ ስም እንደሚሆንና ከዚያ በኋላም ንብረቱን ተካፍዬ መሄድ እንደምችል አስቤበትና አቅጀበት ነበረ። ግን እቅዶቼ በሙሉ አንድኛውም አልተሳካልኝም፣ ሁሉም ከሽፎብኛል። አንተም ደግሞ ይባስ ብለህ ከኔ ጋር ተለያይተህ ሌላ ህይወት ጀመርክ ማለት ነው። ይሄማ ያንተ ህይወት በጭራሽ ተስተካክሎ ሊኖር አይችልም። ምክንያቱም እኔ ካንተ ጋር ብዙ ነገሮችን አሳልፍ ያለሁኝ። አሁን ላይ እኔ አልፈልግህም ስላልኩህ እንዴት አንተ በአንድ ጊዜ ተገልብጠህ ትሁትን ታገባለህ? ስትልም እያንቧረቀችበት ትገኛለች። ካሌብም ከዚህ በኋላ አልፈልግሽም፣ ከቤቴ ውጭልኝ ብዬሻለሁኝ፣ አይንሽን ላየው አልፈልግም። አንቺ ማለት ከሃዲ ነሽ፣ በእጀ በልተሽ አብረሽ ይኖረሽ ብዙ በደሎችን ስትበድይኝ ይኖረሻል። እኔ ግን በጭራሽ አንቺን በእንደዚህ አይነት መልኩ አልጠበቅኩሽም ነበረ። አሁን ግን ከህይወቴ አስወጥቼሻለሁ። አሁን አዲሱ ህይወቴ አዲሱ ምዕራፍ እንደዚህ ፏ ብሎ ጀምሯል። ከዚህ በኋላ የምኖረው ለትሁት እንዲሁም ደግሞ ከትሁቴ ጋር ነው። ከአንቺ ጋር ያለኝን የህይወት የፍቅር ጊዜ ጨርሻለሁ ሲልም አሰናብቷታል። ቲናም ደግሞ ይህ ነገር እጅግን በጣም አበሳጭቷታል። እናንተማ እኔ ያለሁኝ ተደስታችሁ አትኖሩም፣ ህይወታችሁን ነው የማመሰቃቅለው እያለችም እየፎከረች ነበረ። ዳንኤልና ኤዱም እንግዲህ በቅርቡ አባባ ስላስታረቋቸው ሰርጋቸው እንደሚደገስ እና ሰርጋቸውን እንደምናይ አንጠራጠርም። በጣም ደስ ነው የሚለው እንግዲህ የካሌብና የትሁት መጨረሻ እንደዚህ ሆኖ ስላየ ነው። ሁላችንም ደግሞ ካሌብና ትሁት ቢጋቡ ደስተኛ እንደምንሆን ነበረ የማምነው። ተመልካችም እጅግ በጣም ሲጓጓለት የነበረ ነገር ስለሆነ ነው ማለት ነው። ዛሬ ላይ ደግሞ እውን ሆኖ ሁለቱ ባንድ ላይ ተሞሽረው ፏፈሽ ብለው እንደዚህ ሆነው በመቅረባቸው ሁላችንም ተደስተናል። ተመልካቾች በሙሉ እናምላችኋለሁ። ቤተሰብ እንግዲህ የቲና ቅናትና በቅናት መንጨርጨር እንደቀጠለ ነው። እሷ የካሌብን ህይወት አበላሻለሁ፣ አመሰቃቅላለሁ እያለች ዙሪያ ጥምጥም ትንቀሳቀሳለች። ግን ደግሞ በጭራሽ ምንም ሊሳካላት አልቻለም። እየተሳካላትም አይደለም። ካሌብም ትቷታል፣ ዳንኤልም ትቷት ከኤዱ ጋር ቀጥሏል ማለት ነው። ከዚህ በኋላ እንግዲህ ቲና ለብቻዋ ውል ውል እያለች ነው የምትመጣው። ማንም ሰው ከጎኗ አይኖርም።
አሁን ደግሞ በየትኛው ዙር ጥምጥምና በየትኛው ሴራዋ ካሌብን ወደ ራሷ መልሳ እንደምታመጣው ባናውቅም ለጊዜው ግን ያው ቲና ከቤት ውስጥ መውጣት እንዳለባት ነው እንግዲህ ካሌብም የተናገረው። አባባ ግን ቆይ ትንሽ ተረጋጋ፣ ትንሽ እንረጋጋና ከዛ በኋላ ሁሉም ነገር ቀስ በቀስ የሚስተካከል ይሆናል፣ አንተ ለሁሉ ነገር ትቸኩላለህ ሲሉትም ነበር። ካሌብም ለአባባ እባክህን አባዬ ተው ተረጋጋ እያልክ እኔን ሌላ ነገር እንደወስን አታድርገኝ፣ አታይም እንዴ ቲና ማለት እኮ ቤተሰቡን በሞላ የበጠበጠችው ልጅ ናት። ከዚህ በኋላ እኔ እንደሚመስለኝ ከሆነ ሁላችንም ወደፊት ሟች እንደሆን ነው ይላል ማለት ነው ካሌብ። ካሌብም ይሄንን በሚናገርበት ጊዜ አባትየው እባክህን የኔ ልጅ ከኔ ጋር ለብቻችን ሆነን ማውራት ያሉብን ነገሮች አሉ፣ ተረጋጋ ሲልም ካሌብን እንዲረጋጋ አድርጎታል። ካሌብ ግን አባዬ አንቀጽ ጽፌ ፍርድ ቤት ማቆም ቢያቅተኝም እኔ ራሴ ግን ለቲና ፍርዷን መስጠት አያቅተኝም ሲልም ነበር እየተናገረ ያለው። ይህ ሁሉ ነገር እየተናገረ ያለው እንግዲህ በንዴት ውስጥ ሆኖ ነው ማለት ነው። ቲና የምትሰራው ስራ በሙሉ እጅግ በጣም የሚያበሳጭና የሚያናድድ ስለሆነ ምንም ትዕግስቱን ሊቆጣጠረው አልቻለም ማለት ነው ካሌብ። ትሁትም በዚህ መካከል እንግዲህ እባክህን ካሌብ አባትህ የሚልህን ነገር አዳምጠው፣ ለትንሽ ጊዜ እንኳ ደቂቃ ስጠውና የሚያወራህን ነገር ስማው ትለዋለች ማለት ነው። ከዛ በኋላም እንግዲህ ያው በመረጋጋት ካሌብ አባቱ ጋር አውርቷል። ከዛ በኋላ በሁሉም ነገር ከተስማሙና ሁሉንም ነገር ከጨረሱ በኋላ ነው እንግዲህ ካሌብና ቲና ሁሉንም ነገር ጨርሰው ካበቁ በኋላ ካሌብ የወሰደው አዲሱ አማራጭ ወይም እርምጃ ከትሁት ጋር አዲስ ህይወት መጀመር ስለሆነ ነው። እንግዲህ ከትሁቴ ጋር ዛሬ ላይ አዲስ ህይወት ጀምረው በእንደዚህ መልኩ ፏ ብለው እየመጡት ማለት ነው። በቀጣይ ክፍል ላይ ደግሞ የማንን ነው የምንጠብቀው ካላችሁ የእነሱም ድል ያለውን ሰርግና የዳንኤልና የኤዱንም ድል ያለ ሰርግ በጉጉት እንጠብቃለን። ሁላችንም ይሄ ነገር እንደሚስተካከል ስንጠብቀው ስንጓጓለት የነበረ ጉዳይ ስለነበረ ቲና ደግሞ የእጇን ማግኘት እንዳለባትና ስታሴራቸው የነበሩ ሴራዎችን በሙሉ መክሸፍ እንዳለባቸው ለብዙ ጊዜ ስንጠብቀው ነበረ። ያው ዛሬ ላይ እንግዲህ ሁሉም ነገር ውሸት ሆኖባት አባባም ሞቷል ስትልና ስታስመስል እየነበረችዋም እንዳልሞተ እንግዲህ በህይወት እንዳለ ፊት ለፊት ራሱ መጥቶ አይተዋለች። እሷ ግን እሱን ባየችበት አጋጣሚ መንፈስ ነው እንጂ የሚሆነው አባባ እኮ የለም ሞቷል ስትልም ካሌብን በድጋሚ ልትዋሽ እየሞከረች ነበረ። ካሌብ ግን ከዚህ በኋላ ምንም አይነት ነገር እሷ የምታወራውን ነገር ላይ ሰማትና ላይ አምናት ነበር ቃል የገባው። አባቱንም በህይወት አገኝቷል። ይሄም ደግሞ እንግዲህ በዳኒና በትሁት አማካኝነት የአባባ ህይወት ሊተርፍ ችሏል ማለት ነው። ያ አጋቹ እንግዲህ አባባን ባገተበት እንትን ገመድ ቲናን ማገቱ አይቀርም። እሷም ደግሞ አጋች ተብዬው ጉር ሰርቶኛል፣ አባባ ሳይሞት ነበረ ሞቷል ያለኝ ወይ እያለች ለዳንኤልም ስትጠይቀው ስታወራው ነበረ። ዳንኤልም ደግሞ ሲጀምር እኔ መጀመሪያም አባባ የሞት አይመስለኝም ስልሽ ነበረ፣ አንቺ ዝም ብለሽ ምንም አይነት ማረጋገጫ ሳትይዥ ነበር ለነ ካሌብም ሄደሽ አባባ ሞቷል እያልሽ ስታወሪ የነበረው ሲልም እንግዲህ ከእሱም ጋር የመጨረሻ ጸብ ከተጣሉ በኋላ እሱም ደግሞ ከኤዱ ጋር መታረቅ እንዳለበትና አዲስ ህይወት መጀመር እንዳለበት ስለተረዳ አባባን እባክህን ከኤዱ ጋር አስታርቀኝ ሲልም ጠይቆት፣ አባባም ደግሞ አንተ የዋልክልኝ ውለታ በጣም ከባድ ስለሆነ ህይወቴን ስላተረፍክልኝ እኔም ደግሞ ከኤዱ ጋር ማስታረቅ አያቅተኝም፣ አስታርቅሃለሁ። ግን አንድ ቃል እንድትገባልኝ የምፈልገው ነገር ቢኖር ለህይወትህ ለኤዱ እንዲሁም ወደፊት ለምትኖሩት ህይወት በደንብ አድርገህ እንድታስብና እንድትሰራ ፈልጋለሁ ሲልም ለዳንኤል ማስጠንቀቂያ ሰጥቶታል። ዳንኤልም አባባ ባለበት ነገር ላይ ምንም ችግር የለውም፣ እኔም ከዚህ በኋላ በደንብ አድርጌ ለህይወቴ ለኑሮዬ እንደማስብ ለኤዱም እንደማስብላት ቃል እገባልሃለሁ፣ ብቻ እሷ አንድ ጊዜ ቅርታዬን ተቀብላኝ ትታረቀኝ እንጂ ሲልም ነበረ። የካሌብ አባትም እሷ ከኔ አትወጣም፣ እኔ ያልኳትን ነገር እምቢ ስለማትለኝ ችግር የለውም ሲለውም አይተናል። እንዳለውም ደግሞ ኤዱ አባባ ያላትን ነገር እምቢ ማለት ስለማትችል ከዳንኤል ጋር ታርቃለች። በመታረቋም ወደና አባባ ቤት እንግዳ ተደርጋ ተጠርታለች ማለት ነው በክብር። ዳንኤልም ለብዙ ጊዜ እነሱ ጋር የኖረ ቢሆንም ዛሬ ላይ ግን ተከብሮ ባለትዳር ሆኖ ወደ እነሱ ጋር በእንግደኝነት ተጠርቶ በደስታ እየሄዱ ነው። እንግዲህ ቤት ውስጥ ያው
ቲና ይህንን ነገር ስታይ ራሷን አንቃ የቀረችው። በቀጣይ ክፍል ላይ ደግሞ ምን ይከሰት ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየት ኮሜንት ላይ አስቀምጡ። አዲስ የሆናችሁም ሰብስክራይብ አድርጉ፣ አይከፈልበትም። መምጣታችሁ ካልቀረ ላይክ አድርጉ። ቤተሰብ ላይክ እያደረጋችሁ ማለት ነው። አበረታቱኝ። ቅንነት ለራስ ነው። የመዳም ቅመሞች